በገንዘባቸው ስንት ነው ልብስ ገዝተው ያልተቀየረላቸው? ስንቱ ነው እንድትበረታቱ ብለው ዕቃ ገዝተዋችሁ ብሎክ ያደረጓችሁ? ይሄ ብርቅ ነው እንዴ? አዲስ ነገር ነው እንዴ? እዚህ ቲክቶክ ላይ ስትገዙን እኮ የኔ ቆንጆ ችግር የለም በቃ አምጪ ፎቶሽን ቶሎ በይ በቃ ሎኬሽንሽን ላኪ ብሎ ስንቱ ስልክ ገዝቶ ልብስ ገዝቶ ምን እንጀራ ገዝቶ ምን ገዝቶ ስንቱ ነው ያልተመለሰለት? ይሄ ብርቅ ነው እንዴ? መቦለክ ብርቅ ነው እንዴ? ስንቱ ነው? እኛ እኮ ነጋዴዎች ነን፣ በደንብ ነው የምናውቀው። በንግዱ ዓለም እኮ አለንበት። እንደውም መሆን ያለባችሁ እናንተ ከህዝብ ጎን ነው፣ ከሰው ጎን ነው፣ ከተበደለ ጎን ነው። ስንቱ ነው መናገር የማይችለው? ፈርቶን አክብሮን ዝም ያለው ስንቱ የማዳም ቅመም ነው ተበድሎ የሚታየው ልብስ ሌላ፣ የሚሸጠው ልብስ ሌላ፣ የሚወራለን ሌላ፣ የሚሄድለን ሌላ፣ የሚጠልበው ውስጥ ሻወር ሌላ፣ የሚሄድለን ሌላ፣ ስልክ የሚሸጠው ሌላ፣ የሚሄድለን ሌላ። ስንቱ ነው በየቤቱ ቤት ይቁጠረው። መበደል ለማዳም ቅመሞች ብርቅ ነው እንዴ? በየቦታው መጠቀሚያ ማድረግ ብርቅ ነው እንዴ? መቦለክ ብርቅ ነው እንዴ? ድምጻቸው እንዳይሰማ ማድረግ ብርቅ ነው እንዴ? በደንብ ነው እኮ የምናውቀው። አንድ ሰው ስለምን ይበደላል ጋይስ? በሚሊየን ብሸጡ አንድ ሰው ለምን ይበደላል? በሚሊየን ብሸጥ ለምን አንድ ሰው ይበደላለሁ? እመቤቴን ሀቅ ሲደፈን ነው እኔ። ስለዚህ ለምን ብዬ ነው እኔ ለማን ብዬ ነው የምጣለው? እናንተ ለራሳችሁ አትሰሙ፣ እናንተ ሲነግሯችሁ አትሰሙ። እናንተ አሁን ያቺ ባህሪ ነው ያለችው፣ ባህሪ እናት ምናምን የመጣችሁ ማነው ስማ? በጣም ነው ያሳዘነች። መናገር ትፈልጋለች ግን መናገር አትችልም፣ ማስረዳት አትችልም። ያኒ ሰው እኮ ጋይስ ውስጡ ብዙ ነገሮች እያሉት ማውራት ሁሉ አይችልም። በተቅለበለበ ነው እዚህ ሚዲያ ላይ በተቅለበለበ፣ በቃ በተንጣጣ። በተለይም አልቅሱ ውዶች፣ አልቅሱ፣ እሺ ማሮች፣ አልቅሱ። ይሄ ተበድጌ ሊጥሉኝ ምን ሊሉኝ፣ እንደዚህ ነጋዴ ስትሆኑ እንደዛ በሉ እሺ ውዶች። ከሆነ ሰው ጋር ተጋጩና ሊጥሉኝ በሉ ጋይስ፣ እንደዛ በሉ። እንደዛ ስትሉ ነው ከዛ በኋላ እንዴ እንዳትሰራ ተፈልጉ። ህዝቡ እውነት እያለው እንዴ አይተሻታል። ላይክ ነገም እናንተ ባንድም በሌላም ሰበብ አያንዳንድሽ አልተውም ጌች ለልጆቹ ትምህርት እሰጣለሁ። ስም አልጠራው ምን አላልኩ እኔ ምንም አልጠራው። ለልጆቹ ግን ለእህቶቼ ትምህርት እሰጣለሁ። እያንዳንድሽ ነገ ሀቅ አለሽ። የሆነ ቦታ ላይ ሄደሽ መግዛት ምናምን አይደለም፣ የአረብ ሀገሩን ተውት። የሆነ ቦታ ላይ ሄደሽ ከጎንሽ ሰው ሰርቆ አንቺ ሰረቅሽ ብትባይ ማለት ነው። እንዴ ለምንድን እኔ አልሰረኩም እኮ እኔ እኮ አልሰረኩም የሰረቀው ሌላ ነው ብትይ እውነትሽ ይዳፈናል። ምክንያቱም ሰው የዘራውን ነው የሚያጭደው። ሰው የዘራውን ነው የሚያጭደው። ማንም ሰው ከዘራው ውጪ ሊያጭድ አይችልም በተአምር። ዛሬ በሰው ላይ እየፈረዳችሁ፣ ዛሬ በማስረዳት እጦት፣ በአማርኛ እጥረት፣ እናንተ አማርኛ ስለምትሰሙ ብቻ ሁለተኛ ቋንቋ ስለሆናቸው ማስረዳት ሳይችሉ የሳቃችሁ የተሳለቃችሁ የሆነ በቲፎዞ ከጎን ለቆማችሁ እናንተም ነገ አንድ ሲሰት ሲሰራባችሁ ተመልሶ ሀቅ ከጎናችሁ ማንም የሚቆምላችሁ የለም። ውጭ አንቺ ቅማላም ጅል ከብት የከብት ጥርቅም ቆሻሻ ውጭ ግማታ ቆሻሻ ግም የሰው ግም ቆሻሻ። ሰው መኖር ያለበት ለእውነት ነው። ሰው መኖር ያለበት ለሀቅ፣ መቆም ያለበት ለሀቅ ነው። በቃ አለቀ። ሽጠናል፣ እኛ ልብስ ሽጠናል።
ልብስ ሽጠን እኮ ጋይስ በጣም ብዙዎችን ቦልከናል። አስተካክሉልን ሲሉ ቦልከናል እኮ ሳ ጋይስ ቦልከን እናውቃለን እኮ ቦልከናል። አዳሚ እዚህ ቲክቶክ ላይ ደግሞ የማይቦልካለ መልሱ ምናምን ሲባሉ ኖ ወይ ያዙ ይልቀቁኝ እንላለን እኮ እኛ ሳ ነጋዴ መቦለክ ብርቅ ነው እንዴ? አትቦለቁም እንዴ ጋይስ? አትሰደቡም እንዴ በገዛችሁት ዕቃ? አትመነጫጨቁም እንዴ በገዛችሁት ዕቃ? ስንቀበል ብቻ ነው የኔ ማር ወይዬ ፍቅርዬ የኔ ውድ የኔ ውዴታ የኔ ፍቅርዋ የምንለው ስንቀበል ከተቀበልን በኋላ ካላስ ማሰላማ ካላስ ከገዛሽኝ ቤትሽ ከመጣ በኋላ ማሰላማ። እስቲ እናውጣ፣ እስቲ ፕሮግራም እንጀምር። እስቲ ወንድ የሆነ ሰው እስቲ ፕሮግራም ይጀምር። ያልተበደላለ እቃ ገዝቶ ሄደለ ሌላ የመረጠው ሌላ የሰጠው ብር ሌላ የተቦለከው የተሰደበው ስንቱ ነው ስንቱ እስቲ ይውጡ ልጆቹ ይናገሩ። ሳሪ ወይዬ ቤን እያጨረስኩኝ ነው። ለዚህ ለናት ሰው እንዴት እንዳረረ እንደደበነ ልነግርሽ አልችልም። ራስ ምታት መስጠት ማለት ነው። ውይ ስብሰባ ሆንን። የሚያስደስተኝ ይሄ አይደለም። ለሰው ራስ ምታት መሆን አሁንም ሞር ያለ ማለት አይኔ ተቀጥተሽ ነው። አንዷ ትገባለች፣ አንዷ ትወጣለች፣ አንዷ ትገባለች፣ አንዷ ትወጣለች። ደስ ሲል ራስ ምታት። እናንተ እዚህ ይሄንን ታወራላችሁ፣ እኛ እዚህ ጋር ሌላ ስራ እንሰራለን። ካንስሌሽን ያላችሁ ቁጥሬ ባዮ ላይ አለ። ቤቴን አይታችሁታል፣ ስራዬን ታውቁታላችሁ። ካንስሌሽን ያላችሁ አሁንም አናግሩ። ነገርማ አለው እንዴ ወይዬ ኔቨሯ ነቨርማ ነው ችግርማ አለ። ማሚ እንዴት ነሽ? እና ክስቴ እንጀራው አለ አሁን አለቀ እኮ ጧት ነው አክስቴ። እሺ ማርያምን መጥቶ ነበር አለቀ። እሺ አሁን ሲመጣል ታስቀምጪልኝ ትችያለሽ? ነገ ትኩስ ይመጣል። አዎ ልሰድብሽ ብዬ ፎቶሽን እያወጣው ነው። ውጭ አንቺ ግም፣ የሰው ግም። መጀመሪያ ራቁትሽን ሰብስቢ። በለዛ የለጠፍሻትን ልጅ አውጥቼ አሳይቼ ነው የምረግጥሽ። ግማታም ቆሻሻ። ከዚህ በላይ ራቁትሽ የሆንሹ መጀመሪያ ጡትሽን ሰብስቢ፣ ገላሽን ሰትሪ። ደሞ አንቺን ብሎ ድንቡሽ ተለጣፊ። እንጀራ መጥቶ ነበር እኮ አለቀ። ማርያምን አለቀ። ዛሬ መጥቶ ነበር። ለእናንተ እውነት ማሽቃበጥ ነው። ነገ ይመጣል። ማሪ ማርያምን ዛሬ ጠዋት መጥቶ እዚሁ ላይ ነው ያለቀው። ጌታን እዚሁ ላይ ነው ያለቀው።
እቤቱ ላይ ዜድ እኮ እየተቀበለች ነበረ። በውስጥ ሀይ በሉሽ እየገቡ እስኪ እንጀራ እንፈልግ ለነገር አክስቴ ረከቦት ፈልጋለሁ ሸኮሪና ረከቦት ፈልጋለሁ። አሁን እሄዳለሁ ማሪ እሄዳለሁ። አሁን እሄዳለሁ ውዴ። እሺ አሁን እሄዳለሁ። አሁን እሄዳለሁ። አሁን እሄዳለሁ ማሪ። አይ ጉድ ሳሪ ወደ ስራ። እሺ ውዴ እየሸጥኩ እኮ ነው። ሚሚዬ እሺ የኔ ቆንጆ ሳሪዬ እንዴት ዋልሽ? እንዴት ነሽ? አላህ ከሪም። ቅድም ጠዋት እነ መሲ ጋር ስታወሪ ነበር። ጨረሽ? በቃ በየሰዓቱ እዚህ መግባት አይጠበቅብሽም። እዛ ጨርሰሻል። እዮብ እንዳልቀውርሽ። እሺ እናቴ ማርያም ገስት ላኪ፣ ገስት ላኪ። እናቴ ማርያም ገስት ልከሻል። ገስት ላኪ። ወይዬ ሰላም ነው? እንዴት ናችሁ? አልቋል እንጀራ። እናቴ ማርያም አስገብቼሻለሁ። ማሪ ጅዬ ወጣች። ጁዬ ወጣች እንዴ? ነጊ ቢስፔሻለሁ እኮ። ሰላም ሳሊ እንዴት ነሽ? እንጀራውን ጠይቄሽ ነበርና ነገ ይመጣል ብለሽኛል። ነገ እዚህ ይደርሳል? አልመጣም። ሲጀመር አልመጣም። የሴቱ ምን አይነት ነው? የወንዱ ምን አለው? ዝም ብለሽ እኮ የተጣጠፈ ነገር ነው ያመጣሽልኝ። ለዛ እኮ ነው እንጀራ የለም። ግማሹ 25 ደሊቨሪ 25 በአጠቃላይ 50 ካልሆነ ነገር የለም እኮ ጋይስ። እንጀራ የለም። ማርያምን የለም እንጀራ። መንቶ ነበር አለቀ። ለዛ ነው የማርያም ልጅ። ሰላም ሳሪ እንዴት ነሽ? እንዴት ነሽ ማርዋ? እግዚአብሔር ይመስገን ሰላም ነው አለው። ልጅ ምን ልታዘዝ? ይቅርታ ግን ማለት ነው ስራ ላይ ተወርሽ ልወጣ እችላለሁ። ሙኒት እንፈልጊያት ነበር ማለት ነው። የለችም ሙኒት ሲጀመር። አለች እኮ አለሽ፣ ግን ሚውት አድርጋ የለችም። እያወራች አይደለም፣ እየነዳች ነው። ስልሽ በጣም ስለምፈልጋት ነበረ። ይሄ ነው እንትን የላኩት በስተት ነው። ለልጆቹ ልገዛ ነው ልልክ ነው ብዬ ወደ አንቺ ላኩት። ምን አልሽ? የለችም ሙኒት ሚውት አድርጋ የለችም ማሯ